ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን ከምናነሳቸው ነጥቦች መካከል በርከት ያሉ ስፖርታዊ ጉዳዮችን እናነሳለን። ከነዚህ መካከል ደግሞ ትልልቆቹን የአውሮፓ ክለቦች የተመለከቱ ስፖርታዊ ጉዳዮችን እያነሳን ነው ቆይታን የምናደርገው። የተወዳጁ የእንግሊዝ ፕሪምየር ሊግን ጨምሮ የአውሮፓ ታላላቅ ሊጎች የዚህ ሳምንት ጨዋታዎች ከዛሬ ጀምሮ እንዲሁ ነገ ከነገ በስቲያም ጨምረው ቀጥሎ የሚደረጉ ይሆናል። ከነዚህ ጨዋታዎች ጋር አያይዘን የምናነሳቸው ነጥቦች ይኖራሉ። ከዛ ውጭ ግን ትልልቆቹን ክለቦች ማንቸስተር ዩናይትድ፣ አርሰናል፣ ማንቸስተር ሲቲ፣ ሊቨርፑል፣ ቸልሲ፣ ሌሎችም ትልልቅ የሚባሉትን የአውሮፓ ክለቦችን የተመለከቱ ስፖርታዊ ጉዳዮቻቸውን፣ የዝውውር መረጃዎቻቸውን ሰፋ አድርገን ነው በዛሬው ፕሮግራማችን ላይ የምናነሳው። ሀሳብ አስተያየቶቻችሁን ልትጽፉልን ትችላላችሁ። በተለይ ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳብ አስተያየት ኮሜንት ቦክስ ላይ እንድታጋሩን በአክብሮት እንጋብዛለን። እኛ በፕሮግራማችን መጨረሻ ላይ መልሰን ወደ እናንተው የምናደርሳቸው ይሆናል። ሀሳብ አስተያየቶቻችሁን ጻፉልን። ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ከኛ ጋር ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። አብራችሁኝ እንድትቆዩ በአክብሮት ጋበዝኩኝ። ወደ ቀዳሚው መረጃችን እናምራ። የማንቸስተር ዩናይትድ ጉዳዮችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የማንቸስተር ዩናይትዱ ተጫዋች ማታያስ ደሊትን የተመለከቱ መረጃዎች ዛሬ እየወጡ ይገኛሉ። በተለይ ተጫዋች አሰልጣኝ ሩበን አሞሪም ሳይሰናበቱ ነበር በጀርባ ጉዳት ምክንያት በርከት ያሉ ጊዜያትን በዚህ ቡድን ውስጥ ሳይሰለፍ የቆየው። በተለይ ደግሞ ጥሩ የውድድር ዓመትን እያሳለፈ በነበረበት ሰዓት ላይ ነበር ይሄ ጉዳት የገጠመውና ለጥቂት ጊዜያት ይሆናል ተብሎ ቢገመትም ነገር ግን በጣም ለረጅም ጊዜያቶች ይህ ተጫዋች በሜዳ ላይ ሳንመለከተው ቆይተን እንደነበር ይታወሳል። ሰሞኑን ግን ምናልባት ወደ ልምምድ ሊመለሱ የሚችል አይነት እድል እንዳለው ዘገባዎች ሲወጡ እንደነበር እናስታውሳለን። ዛሬ ይፋ የተደረገው መረጃ የማንቸስተር ዩናይትድ የመሃል ተከላካይ ማታያስ ደሊት ከረጅም ጊዜ ጉዳት በኋላ ልምምድ ሲሰራ መታየቱ ነው። ተጫዋቹ አሁን ላይ ወደ ልምምድ መመለሱንና የግል እንቅስቃሴዎችን በሳር ላይ መስራት መጀመሩን ይፋ ተደርጓል። ማታያስ ደሊት ከክለቡ የሕክምና ቡድን ጋርም ሆኖ ነው የማገገሚያ ሂደቱንም እንደቀጠለ ጭምር የተነገረው። አሁን ላይ የተጫዋቹ ትኩረት ወደ ሜዳ ለመመለስ ሙሉ ብቃቱን መልሶ ማግኘት ላይ ያደርጋል ተብሎ ይታሰባል። የሳር ላይ ልምምዱን መጀመሩ ነው ግን ይፋ የተደረገው። ስለዚህ በሚቀጥሉት ጨዋታዎች ላይ ምናልባት ይሄ የውድድር ዓመት ሳይጠናቀቅ ለማንቸስተር ዩናይትድ ግልጋሎቱን በድጋሚ ይሰጣል ተብሎ ይታሰባል። ማታያስ ደሊት ከገጠመው የጀርባ ጉዳትም አገግሞ በቅርቡ በሚደረጉ የማንቸስተር ዩናይትድ ጨዋታዎች ላይ ለዩናይትድ ትልቅ ግልጋሎትን ይሰጣል ተብሎ ነው የሚጠበቀው። ሌላኛው ከአሰልጣኝ ማይክል ካሪክ ጋር እየወጡ የሚገኙ መረጃዎች ያሉ። ማይክል ካሪክ በቋሚነት ሊቀጥል የሚችልበት እድል እየሰፋ መምጣቱን የሚያሳዩ ሪፖርቶች ከቀን ወደ ቀን መረጃዎች እየወጡ ነው። በተለይ አሰልጣኝ ማይክል ካሪክና ማንቸስተር ዩናይትድ ጥሩ ውጤቶችን እያስመዘገቡ በመጡ ቁጥር አሰልጣኝ ማይክል ካሪክ በቋሚነት የመቀጠል እድሉ እጅጉን እየሰፋም እየመጣ ይገኛል። በዚህ ሳምንት የሚያደርጉት ጨዋታ ደግሞ በተለይ አውሮፓ ቻምፒየንስ ሊግ ቦታን ይዘው ለማረጋገጥ አሁን ላይ ጥሩ ደረጃ ላይ እንዳሉ ይታወቃል። የማለፍ እድላቸው በጣም ከፍ ያለ ነው። ከዛ ውጭ ግን በእርግጠኝነት ደግሞ ለመናገር የዚህ ሳምንቱን ጨዋታ ማሸነፍ ይጠበቅባቸዋልና ከዛ ውጭም ከዛ በኋላ ያሉትንም ጨዋታዎች ቢያሸንፉ የማሸነፍ እድላቸውን የማለፍ እድላቸውን ያረጋግጣሉና ያንን ነገር ወደ ማረጋገጡ እየተቃረበ መምጣቱን ተከትሎ አሰልጣኝ ማይክል ካሪክ በዚህ ቡድን ውስጥ የመቀጠል እድሉ ከቀን ወደ ቀን እየጨመረ መምጣቱን የሚያሳዩ ሪፖርቶችን ነው እየተመለከተን የምንገኘውና ዛሬም የወጣው ነገር ያ ነው። አሰልጣኝ ማይክል ካሪክ ማንቸስተር ዩናይትድን በኃላፊነት የተረከበበት ጥሩ ጊዜን እያሳለፈ እንደሚገኝ ይታወቃልና አሁን ቋሚ ሆኖ ሊቀጥል የሚችልበት እድሉ እየጨመረ መምጣቱ ነው ይፋ የተደረገው። ማይክል ካሪክ የማንቸስተር ዩናይትድ ቋሚ አሰልጣኝ የመሆን እድላቸው ከፍተኛ ነው ተብሏል። በማንቸስተር ዩናይትድ ውስጥ ስለ አሰልጣኝ ማይክል ካሪክ ያለው ስሜት አሁን በሁሉም አመራሮች ዘንድ በጣም አውንታዊ የሚባል ደረጃ ላይ እንደደረሰን የተነገረው። ሁሉም ሰዎች አሁን ጥርጣሬያቸው እየተወገደና ዩናይትድን በሚቀጥለው የውድድር ዓመትም በቋሚነት መቀጠል ወይም መምራት የሚችል አይነት አሰልጣኝ አድርገው ይመለከቱታል ተብሏል። አሰልጣኝ ማይክል ካሪክን አሰልጣኙ በታክቲካል አቀራረባቸውና ባስመዘገቡት ውጤትም የክለቡን ሰዎች አድናቆት ማትረፋቸው ይፋ ተደርጓል። ከሁሉም በላይ የማይክል ካሪክ ከተጫዋቾች ጋር የፈጠሩት ጥሩ ግንኙነት ደግሞ ክለቡን እንዳስደሰተውና ይህንን ቡድን ለመምራት ትክክለኛ ሰው አድርገው በዚህ ሰዓት እየተመለከቱት እንደሆነ ነው ፋብሪዚዮ ሮማኖ እየተናገረ የሚገኘው። ዩናይትዶች ግን
በገበያው ላይ የተለያዩ አሰልጣኞችን ለመመልከት እቅዶች እንዳላቸው ግን የሚታወቅ ጉዳይ ነው። ከነዛ መካከል አንደኛው የጀርመን ብሔራዊ ቡድን አሰልጣኝ የሆነው ዩሊያን ናግልስመን እንደሆነ ይታወቃል። ከዓለም ዋንጫ በኋላ ክለብ የማሰልጠን ፍላጎት እንዳለው በተደጋጋሚ ሲገለጽ የነበረ ጉዳይ ነው። ከዛ ውጭ ደግሞ ወደ እንግሊዝ ፕሪምየር ሊግ ሄዶ ደግሞ መፈተን እንደሚፈልግና በፕሪምየር ሊግ ውስጥ ማሰልጠን እንደሚፈልግ ይፋ ተደርጓል። ከዚህ በፊት በአርቢ ላይፕዚግ በባየር ሚኒክ ራሱን በደንብ ያሳየ አይነት አሰልጣኝ ነውና አሁን ደግሞ ወደ እንግሊዝ ፕሪምየር ሊግ ክለቦች የማምራት ትልቅ ፍላጎት አለው የሚሉ መረጃዎች በስፋት እየወጡ ይገኛሉ። ስለዚህም ዩሊያን ናግልስመንም ማንቸስተር ዩናይትድ ከሚመለከታቸው አሰልጣኞች መካከል አንደኛው ነው። እሱም ቢሆን ዩሊያን ናግልስመንም ቢሆን ማንቸስተር ዩናይትድን ለመረከብ ፍቃደኛ ነው የሚሉ መረጃዎች ይወጣሉ። ነገር ግን ትልቁ እንቅፋት በማንቸስተር ዩናይትድ ፍላጎትና በአሰልጣኝ ዩሊያን ናግልስመን ፍላጎት መካከል እንቅፋት የሆነው ነገር ዓለም ዋንጫው ነው። ማንቸስተር ዩናይትድ ይሄ ውድድር ዓመት ከመጠናቀቁ በፊት ወይም ደግሞ እንደተጠናቀቀ አካባቢ ቀጣዩን የማንቸስተር ዩናይትድ አሰልጣኝ ማን እንደሚሆን ይፋ ማድረግ ይፈልጋል ወይም ደግሞ ቶሎ መወሰን ይፈልጋል። በአንጻሩ ዩሊያን ናግልስመን ደግሞ በጀርመን ብሔራዊ ቡድን ውስጥ ስራቸው ጀርመን በዓለም ዋንጫው ላይ ረጅም ጊዜያቶችን ትቆያለች ተብሎ ስለሚታሰብ ከዛ በኋላ ነው ስራውን መጀመር የሚፈልገውና ያ ነገር ደግሞ በሁለቱ አካላት መካከል መጣጣምን እንዳልፈጠረም፣ ስለዚህ ማንቸስተር ዩናይትድ የዩሊያን ናግልስመንን የመቅጠራቸው እድል በጣም ጠበብ እንዳለ፣ አሁን ግን በቋሚነት ማይክል ካሪክን የሚመለከቱበት እድል እንዳለ ነው እየተገለጸ የሚገኘው። ማቲያስ ኩኛ ይናገራል። ከማይክል ካሪክ ጋር በተለይ መጀመሪያ አካባቢ እንደመጣ አንዳንድ አለመግባባቶች እንደነበሩ ይናገራል። ማይክል ካሪክን በተመለከተ ማቲያስ ኩኛ ሲናገር የምታስታውሱ ከሆነ የማንቸስተር ዩናይትድ የአሰልጣኝነት ዘመናቸውን በአሁኑ ሲመጡ የጀመሩት ከማንቸስተር ሲቲ ጋር ባደረጉትና ከዛም ከአርሰናል ጋር ባደረጉት ጨዋታ እንደነበር እናስታውሳለን። በእነዛ ጨዋታዎች ላይ አሰልጣኝ ማይክል ካሪክ ማቲያስ ኩኛን ተጠባባቂ አድርገው እንደጀመሩ እናስታውሳለን። ፓትሪክ ዶርጉን ነበር በሱ ቦታ ሲጠቀሙ የነበሩትና ማቲያስ ኩኛ ስለዛ ክስተት ይናገራል። ማይክል ካሪክ መጀመሪያ እንደመጣ የክንፈ መስመር ተጫዋች እንፈልጋለን፣ ለዚህም ደግሞ ፓትሪክ ዶርጉን በዛ ቦታ ላይ እናጫውታለን፣ ምክንያቱ ደግሞ ሜዳውን አስፍተን እንድንጫወት ይረዳናል ብሎን ነበር ይላል ማቲያስ ኩኛ ሲናገር። እኔም በቀጥታ ምላሽ ሰጥቼዋለሁ፣ አይሆንም የሚል ምላሽ ሰጥቼዋለሁ። እኔን ያለምንም ስጋት እዛ ቦታ ላይ ልታጫውተኝ ትችላለህ፣ እናም ደግሞ ሁሉንም ኃላፊነቶችም እኔ እወጣልሃለሁ የሚል አይነት ሀሳብን ሰጥቼው ነበር የሚል አይነት ሀሳብን ሰጥቶ እንደነበር እናስታውሳለን። እና በመጀመሪያዎቹ ሁለት ጨዋታዎች ላይ ከማንቸስተር ሲቲ ጋር ድል ሲያደርጉ እንዲሁም አርሰናልንም ሲያሸንፉ ምንም እንኳን አርሰናልን ሲያሸንፉ ተቀይሮ ገብቶ ጎል ማስቆጠር የቻለበትንም አጋጣሚ ጭምር እናስታውሳለን። ነገር ግን ፓትሪክ ዶርጉን እዛ ጋር መጠቀምን ምርጫው አድርጎ እንደነበረና ማቲያስ ኩኛም ያንን ነገር እንዳልተቀበለው ተናግሮ እንደነበር ነው መረጃዎች የወጡት። የአርሰናል ጉዳዮችን ደግሞ እንንገራችሁ ውድ ቤተሰቦቻችን። በአርሰናል ቤት አንዳንድ ጉዳዮች እየተነሱ ይገኛሉ። በዚህ ሳምንት በተለይ ነገ ምሽት የሚያደርጉት ጨዋታ በጣም ወሳኝ ጨዋታ ይሆናል ተብሎ ይታሰባል። ለአርሰናል በድጋሚ መሪነቱን መረከብ የሚችሉበትን እድል ያገኛሉ። ከኒውካስል ዩናይትድ ጋር በሚያደርጉት ጨዋታ ላይ ማሸነፍ ወይም አቻ መውጣትም ያው በሚቀጥሉት ጨዋታዎች ላይ በጣም ትልቅ ዋጋ ያስከፍላቸዋል እንጂ በነገው ጨዋታ ላይ ግን ማሸነፍ የግድ ለአርሰናል በጣም ትልቁ ውጤት ሊሆን እንደሚገባም የሚያሳዩ መረጃዎች ያሉ። የነገውን ጨዋታ ማሸነፍ የሚችል ከሆነ በድጋሚ ወደ ፕሪምየር ሊግ መሪነቱ ይመለሳል። ማንቸስተር ሲቲ ቀሪ አንድ ጨዋታ እንደሚኖረው ቢታመንም፣ ስለዚህም አሁን ላይ በአርሰናል ቤት ያለው ነገር በተወሰነ መልኩ እንደተለወጠ ነው የሚታመነው። ሚናዎቹ አሁን ተለውጠዋል። አርሰናሎች በዚህ የውድድር ዓመት አብዛኛውን ክፍለ ጊዜም ማንቸስተር ሲቲ ሁለተኛ ሆኖ ሲከተላቸው የነበረበት የውድድር ዓመት እንደሆነ ነው የምናስታውሰው። ነገር ግን ከረጅም ጊዜያቶች በኋላ ማንቸስተር ሲቲ በዚህ ሳምንት ባደረገው ከበርንሌ ጋር በነበረው የተርፍ ሙሉ ጨዋታ ማሸነፉን ተከትሎ ማንቸስተር ሲቲ ወደ አንደኝነት ወጥቶ አርሰናል ደግሞ ወደ ሁለተኛነት መውረዱ የምናስታውሰው ጉዳይ ነውና አሁን ሁለት ነገሮች ይኖራሉ። አንደኛ አርሰናል ቡድኑ ከዚህ በፊት ሲከተለው ነበር ማንቸስተር ሲቲ፣ አሁን ግን በአንጻሩ አርሰናል ወደ መከተሉ እንደሚያመራና ይሄ ደግሞ በተጫዋቾቹ ስነ ልቦና ላይ አዎንታዊ ለውጦችን ሊፈጥር እንደሚችል ነው የአርሰናል የቅርብ የመረጃ ምንጮች እየተናገሩ የሚገኙት። ምናልባት ይህ ነገር አሁን ላይ ድባቡን ሊለውጠው እንደሚችልና የበለጠ እየተረጋጉ እንዲሆኑ የሚሰማቸው ስሜት እንዳለን የተነገረው። አርሰናል ካሁን በኋላ የሊጉ መሪ አይደለም። አሁን ላይ ምናልባት ነገ ካሸነፈ ወደ መሪነቱ ቢመለስም ማንቸስተር ሲቲ ከኤቨርተን ጋር የሚያደርገውን ጨዋታ በድጋሚ ማሸነፍ የሚችል ከሆነ ደግሞ በድጋሚ ማንቸስተር ሲቲ መሪ እንደሚሆን ይታወቃልና ስለዚህም የጫናው አይነት በትንሹም ቢሆን ይቀየርላቸዋል ተብሎ ይታሰባል። ይህም ለአርሰናል ቡድንና ለደጋፊዎቹ አዎንታዊ ማበረታቻ ሊኖረው እንደሚችል የሚያሳዩ ግምቶች እንዳሉ ነው የቅርብ የመረጃ ምንጮች እየተናገሩ የሚገኙት። የአርሰናል ደጋፊዎች በተለይ አርቴታ ወደ ስታንድ ሲዞሩ ጸጥታን እያሰቡ ማዘናቸውን የተገለጸው ኤፕሪል 11 ቀን ከቦርንመዝ ጋር ባደረጉት ጨዋታ ላይ ደጋፊዎች ደንግጠው እንደነበር ይነገራል። ነገር ግን
በዚህ ውድድር ዘመን በኤምሬትስ የተከሰተው በጣም ትልቅ ችግርን የሚያንጸባርቅ ነው። ለዋንጫ በሚወዳደር ቡድንና በደጋፊዎች መካከል ያለው ክፍተት አሁን ላይ እየጨመረ መጥቷል። የአርሰናል ደጋፊዎች ሜዳ ላይ በሚኖሩበት ሰዓት ራሳቸው ተጨንቀው ከዛ ውጪ ተጫዋቾቹ ላይም ያንን ጭንቀት እያጋቡ እንደሆነ ነው በርካቶች የሚያምኑት። በመጀመሪያው አጋማሽ እንኳን በቦርንመዝ ላይ የሚሰነዘረው የተቃውሞ ጩኸትና የሚሰማው ማጉረምረም የዚህ ውድድር ዘመን መለያ ሆኗል። እናም ተጫዋቾቹ አስተውለውታል ይህንንም ነገር። አንዳንድ የአርሰናል ተጫዋቾች በጨዋታው ሰዓት ደጋፊዎች ድጋፋቸው ለምን እየቀዘቀዘ እንደመጣ ጭምር እርስ በርስም ሲነጋገሩ ነበር የሚሉ የውስጥ አዋቂ መረጃ ምንጮች እየተናገሩ ይገኛሉና አርሰናል በኤምሬትስ ስቴዲየም በሚጫወትበት ሰዓት የአርሰናል ደጋፊዎች ሜዳው ላይ የሚያሳዩት የመረበሽ ስሜት ደግሞ ተጫዋቾቹ ላይ ሊጋባ እንደሚችል ነው በርካቶች የሚያምኑት። ስለዚህ ያንን ነገር መቀየር፣ ያንን ድባብ እንዲቀየር አሰልጣኝ ሚኬል አርቴታም ጥሪ እያቀረበ እንደሚገኝ ጭምር ነው እየተነገረ የሚገኘው። ነገ ደግሞ በጣም ወሳኝ የሚባል ጨዋታ አላቸው። በተለይ ከኒውካስል ዩናይትድ ጋር የሚደረግ ጨዋታ ነው። እርግጥ ነው የዚህ ውድድር ዓመት የኒውካስል ዩናይትድ አቋም በጣም ጥሩ የሚባል አይነት አቋም አይደለም። ከዚህ በፊት የምናውቀውን አይነት ኒውካስል ዩናይትድን መሆን አልቻለም የኤዲ ሃው ስብስብ። በዛ ላይ ደግሞ ወሳኝ ተጫዋቾቹን በነገው ጨዋታ ላይ አያገኝም። ቲኖ ሊቨርማንቶና አንቶኒ ጎርደን በኒውካስል ዩናይትድ በኩል በነገው ጨዋታ ላይ የማይሰለፉ ተጫዋቾች ናቸው። ይህም ለኤዲ ሃው እጅግ በጣም አስቸጋሪ በእንቅርት ላይ ጆሮ ደግፍ ነው የሚሆንበትና ከባድ ይሆንበታል ተብሎ ይታሰባል ለኒውካስል ዩናይትድ። ለአርሰናል ግን መልካም ዜና ሆኖ ነው የሚታየውና የነገውን ጨዋታ የማሸነፍ ቅድመ ግምት ተሰጥቷቸዋል። የነገውን ጨዋታ በማሸነፍም ወደ አሸናፊነት መንፈስ መመለስና ለዋንጫው ፉክክርም አሁንም በትልቁ መነሳት እንደሚኖርባቸው ነው መረጃዎች እየወጡ የሚገኙት። ቡካዮ ሳካ ምናልባት በቀጣዮቹ ጨዋታዎች ላይ ሊኖር የሚችልበት እድል እንዳለም ይነገራል። በተለይ አርሰናል በዚህ ወሳኝ ሰዓት ከምንም በላይ የሳካን ወደ ሜዳ መመለስ አጥብቆ ይፈልጋል። እንግዲህ ሳካ በሜዳ ላይ መኖሩ ብቻ ሳይሆን ተጽዕኖ በቁጥርም ጭምር በደንብ የሚናገር ነው። ቁጥሮቹን ከተመለከታቸው ሳካ ዘንድሮ ጥሩ እንኳን ባይሆን ሜዳ ላይ ግን የሚፈጥራቸው ነገሮች እንዳሉ በደንብ ማየት ይቻላል። ቡካዮ ሳካ በሌለበት አርሰናል ሌላ ቡድን ይሆናል ማለት የሚያስደፍሩ ቁጥሮችን እስከ መመልከት ደርሰናል። ከቡካዮ ሳካ ጋር አርሰናል ሳካ በቋሚነት በተሰለፈባቸው የዘንድሮ ጨዋታዎችን 73 በመቶዎችን ማሸነፍ ችሏል። ቡካዮ ሳካ ቋሚ ሆኖ በተሰለፈባቸው ይህ ማለት በሳካ መሪነት አርሰናሎች ጥሩ የማሸነፍ እድል አላቸው ማለት ነው። ያለ ቡካዮ ሳካ ደግሞ ዘንድሮ እሱ ባልነበረባቸውና ባልተሰለፈባቸው ጨዋታዎች ግን የማሸነፍ ንጻሬው ወደ 43 በመቶ የማሸነፍ ንጻሬው ከግማሽ በላይ ይወርዳል ማለት ነው። 43 በመቶ ነው የማሸነፍ ንጻሬው ያለ ሳካ ሲወዳደሩ። ይሄ የ30% ልዩነት ደግሞ ሳካ ለቡድኑ ምን ያክል ትልቅ ቁጥር እንዳለውና ትልቅ ነገርን ማበርከት እንደሚችል የሚያሳዩ ትልልቅ መረጃዎች ናቸው። በቀጣዮቹ ጨዋታዎች ላይ የቡካዮን ሳካ አገልግሎትን ያገኛል ተብሎ ነው የሚጠበቀው። በአርሰናል በኩል ሊቨርፑልን የተመለከተ መረጃን ደግሞ እናንሳ። አርነ ስሎት በግብ ጠባቂዎች ላይ አስተያየቱን ሰጥቷል። ጆርጂ ማማርዳሽቪሊ በእርግጠኝነት ለሚመጣው ሳምንት አይኖርም። አሊሰንም ወደ ጨዋታው ለመመለስ ተቃርቧል። የሚሆነውን እንመለከታለን ሲልም ጭምር የተናገረው ፍሬዲ ውድመን እንደ አማራጭም ይዘነዋል ሲልም ጭምር ነው የተናገረው አሰልጣኝ አርነ ስሎት። እነዚህ ሁለት የመጀመሪያ ግብ ጠባቂዎቻቸው በጉዳት ምክንያት ማጣታቸው ነው እየተገለጸ የሚገኘው። በሊቨርፑል በኩል እነዚህ ተጫዋቾች በጉዳት ላይ የሉም። የሊቨርፑል ቁጥር 2 ግብ ጠባቂ የሆነው ጆርጂ ማማርዳሽቪሊ በተለይ ከክሪስታል ፓላስ ጨዋታ ውጪ መሆኑን አሰልጣኝ አርነ ስሎት ያረጋገጡት። የቡድኑ ቁጥር 3 ግብ ጠባቂ የሆነው ፍሬዲ ውድመን ግን ለጨዋታው ዝግጁ መሆኑን አሰልጣኝ አርነ ስሎት አረጋግጠው ተናግረዋል። አሊሰን ቤከር ወደ ሜዳ ለመመለስ መቃረቡን የገለጹት አርነ ስሎት በነገው ጨዋታ ላይ ግን መመለስ ከቻለ እንመለከተዋለን ብሏል። በሌላ በኩል ጆ ጎሜስ ከክሪስታል ፓላስ ጨዋታ ወደ ቡድኑ ለመመለስም ዝግጁ መሆኑን ጭምር አረጋግጠውን የተናገሩት አሰልጣኝ አርነ ስሎት ሲናገሩ ስለ ቀጣዩ ዓመት እቅዳቸውንም እንዲሁ ተናግረዋል። ስለሚቀጥለው የውድድር ዓመት ውይይቶች አሉ፣ ነገር ግን አሁን ላይ ዋነኛው ትኩረቴ ይህንን የውድድር ዓመት በጥሩ ሁኔታ ስለመጨረስ ነው ሲልም ነው የተናገረው አርነ ስሎት። በውድማን ላይም ሀሳቡን ሰጥቷል። ዘንድሮ ልምድ ያለው ሶስተኛ ግብ ጠባቂ ያስፈርመናል። በነፃ ዝውውር እሱን በማግኘታችን ደስተኞች ነን። ጥሩ ግብ ጠባቂ ከመሆኑም በተጨማሪ በፕሪሚየር ሊጉ የመጫወት ልምድም አለው። እንዲሁም በመልበሻ ክፍል ውስጥም በጣም የተወደደ ተጫዋች ነው። እሱ ለነገው ጨዋታ ዝግጁ ነው። ደጋፊዎችም የበለጠ ቢደግፉት ደግሞ ሁልጊዜም ጠቃሚ ተጫዋችም ይሆናል ብዬ አስባለሁ ሲልም ነው የተናገረው አሰልጣኝ አርነ ስሎት ናቸው በውድማን ላይ ሀሳቡን የሰጠው። በአሌክዛንደር ኢሳክ ጉዳይ ላይም እንዲሁ ሀሳቡን ሰጥቷል። እሱ በየጨዋታው እድገት እያሳየ ነው ብዬ አስባለሁ። ወደ ምርጥ አቋሙ በምን ያክል ጊዜ እንደሚመለስ ግን አላውቅም፣ ነገር ግን በቅርቡ እንደሚሆን ተስፋ አደርጋለሁ ሲል ነው አርነ ስሎት በአሌክዛንደር ኢሳክ ላይ የተናገረው። ጆ ጎሜዝ ወደ ቡድኑ ተመልሰዋል ብለዋል። ዋተሮ ኤንዶ ከቡድኑ ጋር በልምምድ መስራት ጀምሯል፣ ነገር ግን እስካሁን ከቡድኑ ጋር አይደለም። ከመልሶ ማቋቋሚያ ቡድኑ ጋርም ልምምድ ያደርጋል። ለማንቸስተር ዩናይትድ ወይም ለቸልሲው ጨዋታ አይገኝም፣ ነገር ግን ከውድድር ዓመቱ መጨረሻ በፊት
ሊመለስ ይችላል የሚል አይነት ሀሳብ እንዳለው ጭምር ነው እየተናገረም የሚገኘው። ቸልሲን የተመለከቱ መረጃዎችን እናንሳ። ጄሚ ካራገር ይናገራል። በስታንፈርድ ብሪጅ ውስጥ የነበሩት ኃላፊዎች ከሮማን አብርሃሞቪች በተለየ መንገድ ስራቸውን ማከናወን ፈልገው ነበር። ይህንንም በእርግጠኝነት አስረድተዋል ወይም አስተዳድረዋል። ቸልሲን ብዙ ስኬታማ እንዳይሆን፣ ብዙ እንዳይፈራ፣ ብዙም እንዳይከበርና ትርፋማ እንዳይሆንም ለማድረግ ደግሞ ከ1.5 ቢሊዮን ፓውንድ በላይ አውጥተዋል። ዋንጫ የሚያሸንፍ ቡድን ወደ ውድና ያልተሳካ የእግር ኳስ ቤተ ሙከራ ለውጠውታል ሲልም ነው ጄሚ ካራገር በአዲሶቹ የቸልሲ ባለቤቶች ብሉኮ ላይ ሀሳቡን እየሰነዘረ የሚገኘው። በዚህ የማንቸስተር ሲቲንም ጉዳይ እናንሳ። አስተን ቪላ ኦማር ማርሙሽን በጥር ተጫዋቾች የዝውውር መስኮት በውሰት ለማስፈረም ሞክሮ ነበር፣ ባይሳካለትም አሁንም ግን በዚህ ክረምት ለማስፈረም ፍላጎት እንዳላቸው የተነገረው። በተለይ በሚቀጥለው የክረምት የተጫዋቾች የዝውውር መስኮት በሲቲ ቤት ይለቃሉ ተብሎ የሚጠበቁ ተጫዋቾች አሉ። አንደኛው ይሄኛው ተጫዋች ኦማር ማርሙሽ ነው። ከዛ ውጪ ቲያኒ ራይንደርስም ክለቡን ለቆ ሊወጣ እንደሚችል የሚያሳዩ መረጃዎች አሉ። በርከት ያሉ ጨዋታዎች ያልፈዋል። በተለይ ቲያኒ ራይንደርስ በማንቸስተር ሲቲ ማሊያም ጨዋታን ካደረገና በዚህ ምክንያትም የተጫዋች ሊለቅ የሚችልበት እድል እንዳለ ነው ቤን ጃኮብስ መረጃውን ያጋራው። ማንቸስተር ሲቲ በታሪኩ በብዙ አጋጣሚዎች የፕሪሚየር ሊግ ዋንጫን በመጨረሻ ሳምንታት ጨዋታዎች ላይ በድራማዊ ሁኔታ ማሸነፍ እንደቻለም ይታወሳል። ቡድኑ የመጨረሻ ሳምንት ጨዋታዎችን አሸንፎ ዋንጫውን የወሰደባቸው ዓመታትን እናስታውስ። 2011-12 የውድድር ዓመት ከኩዊንስ ፓርክ ሬንጀርስ ጋር የነበረውን ጨዋታ የምናስታውሰው ነው። ይሄ ምናልባትም በፕሪሚየር ሊጉ ታሪክ በጣም ትልቁ የመጨረሻ ሳምንት ጨዋታ እንደነበር እናስታውሳለን። በማንቸስተር ዩናይትድ እና በማንቸስተር ሲቲ መካከል የተደረገ ትልቅ ትንቅንቅ እንደነበር የምናስታውሰው ነው። ማንቸስተር ሲቲ በጭማሪ ደቂቃ ኤዲን ዤኮና ሰርጂዮ ኩን አጉዌሮ ባስቆጠሯቸው ግቦች ኩዊንስ ፓርክ ሬንጀርስን 3-2 በማሸነፍ ማንቸስተር ዩናይትድን በግብ ልዩነት በልጦ ዋንጫውን የወሰደበት ዓመት እንደነበር እናስታውሳለን። ይህ ዓመት በጣም በርካቶች የሚያስታውሱት ዓመት ነው። በተለይ ዋንጫው ወደ ኦልድ ትራፎርድ ተወስዶ በድጋሚ ከዛ ደግሞ ወደ ማንቸስተር ሲቲ ደግሞ ዋንጫውን ለማምራት ደግሞ መጨረሻዎቹ ደቂቃዎች ላይ በተለይ ጎሉ መቆጠሩን ተከትሎ ዋንጫው ወደ ሲቲ እንደተመለሰ የምናስታውሰው ጉዳይ ነው። ያ በርካቶች የሚያስታውሱት ነው። ሌላኛው 2013-14 የውድድር ዓመት ከዌስትሃም ዩናይትድ ጋር የተደረገው ጨዋታ ነው። ማንቸስተር ሲቲ በመጨረሻው ጨዋታ ዌስትሃምን 2-0 በማሸነፍ ሊቨርፑልን በ2 ነጥብ ልዩነት በመብለጥ ዋንጫውን ያሸነፈበት ዓመት እንደነበር እናስታውሳለን። ሌላኛው 2018-19 የውድድር ዓመት ደግሞ ብራይተንን ሆቭ አልቢየን ጋር የነበረው ጨዋታ ነው። ከሊቨርፑል ጋር ካደረጉት ብርቱ ፉክክር በኋላ ሲቲ በመጨረሻው ሳምንት ጨዋታ ብራይተንን 4-1 በማሸነፍ ሻምፒዮን እንደሆኑ እናስታውሳለን። 2021-22 ደግሞ ማንቸስተር ሲቲ 2-0 እየተመራ በ6 ደቂቃዎች ውስጥ ባስቆጠራቸው 3 ግቦች አስተን ቪላን 3-2 በማሸነፍ ሊቨርፑልን በ1 ነጥብ ልዩነት በመብለጥም ሻምፒዮን የሆነበት ዓመት እንደነበር እናስታውሳለን። 2023-24 የውድድር ዓመት ማንቸስተር ሲቲ በመጨረሻው ጨዋታ ዌስትሃምን 3-1 በማሸነፍ አርሰናልን በ2 ነጥብ በመብለጥ ለተከታታይ አራተኛ ጊዜም ሻምፒዮን መሆኑን ያረጋገጠበት ጨዋታ ነበር። በተጨማሪም በ1967-68 የውድድር ዘመን ከፕሪሚየር ሊጉ በፊት ሲቲ በመጨረሻው ጨዋታ ኒውካስልን 4-3 አሸንፈው እንደነበረም የምናስታውሰው ነው። ዘንድሮስ በአርሰናልና በሲቲ መካከል ምን አይነት ነገሮችን ነው የምንመለከተው? የመጨረሻዎቹ ሳምንታት በጣም ተጠባቂ ጨዋታዎች ይሆናሉ ተብሎ ይጠበቃል። ጆርጅ ማካውዴስ ይናገራል። በራያን ሸርኪ ላይ ነው ሀሳቡን የሰጠው። እንዲህ አይነት ተጫዋች ሲጫወት ማየት እጅጉን ያስደስታል። ቸርኪ ከላሚን ያማል የተሻለ ነው። ቸርኪ ነው ሲልም ይናገራል። ጆርጅ ማካውዴስ ነው ይህንን ሀሳብ የሰጠው። ቸርኪ ሁለገብ ተጫዋች ነው። እይታ አለው፣ ጎል ያስቆጥራል፣ እድል መፍጠር ይችላል፣ ሁሉንም ነገር ማድረግ የሚችል አይነት ተጫዋች እንደሆነ እንረዳለው ሲልም ነው ይህ ሰው ሀሳቡን የተናገረው። የሪያል ማድሪድን ጉዳዮች ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችን። ከሪያል ማድሪድ ጋር በተያያዘ የሚነሳው የቪኒሲዮስ ጁኒየር ኮንትራትን አስመልክቶ ጋዜጠኛ ቶማስ ሬንሴሮ አንዳንድ ሀሳቦችን አጋርተዋል። ቪኒሲዮስ ጁኒየር ክርክሩን አባበሰው ሲልም ጭምር የተናገረው ፍሎሬንቲኖ ፔሬዝ ኮንትራት ለማደስ ቢተማመንም የተወሰኑ የቤርናቢው ደጋፊዎች ግን ይቃወማሉ። የዲያሪዮ አስ ጋዜጣ ያነጋገራቸው የቀድሞ ተጫዋቾች ወይም ባለሙያዎች ጭምር ጥርጣሬ ያላቸውም ስለ ቪኒሲዮስ ጁኒየር ጉዳይ ከመጨነቃቸው በፊት ቅድሚያ ሊሰጠው የሚገባው የወደፊቱ አሰልጣኝን መምረጥ ነው ብለዋል። ባለፈው ማክሰኞ የቤርናቢው ስቴዲየም ደጋፊዎች ድምጻቸውን አሰምተዋል። የውድድር ዘመኑ ያለምንም ዋንጫ በመጠናቀቁ የተበሳጩት የተወሰኑ የስታዲየሙ ደጋፊዎች ቁጣቸውን በተጫዋቹ በተለይም በቪኒሲዮስ ጁኒየር ላይ አድርገዋል። ብራዚላዊው ተጫዋች በዲፖርቲቮ አላቬስ ላይ ድንቅ ግብን ካስቆጠረ በኋላም ይቅርታ ጠይቋል። ነገር ግን በክለብ ውስጥ በአንዱ ዋነኛ ተጫዋቾቻቸው ሁኔታ ላይ ከፍተኛ መረበሽና ስጋትም መኖሩ ነው ግልጽ የሆነው።
ዲያሪዮ አስቀደም ብሎ እንደዘገበው የፍሎረንቲኖ ፔሬዝ ጽኑ ፍላጎት ግን የቪኒሲዮስን ኮንትራት ማደስና ለቀጣዩ ፕሮጀክትም ከኤምባፔ ጋር በመሆን የክለቡ ምልክት ወይም አምባሳደር አድርጎ ማቆየት እንደሆነ ጭምር ነው የተናገረው። ቪኒሲዮስና ሪያል ማድሪድ በአሁኑ ወቅት የኮንትራት ማደሻ ስምምነት ላይ አልደረሱም። ሁለቱም ወገኖች መግባባት ላይ መድረስ ይፈልጋሉ፣ ነገር ግን በገንዘብ ረገድ አሁንም ልዩነት አለ። አውቃለሁ፣ እኔ ከወቅታዊ ወሬ ወይም ጭምጭምታዎች በተቃራኒ እየሄድኩኝ ነው ሲል ጋዜጠኛ ራሞን አልቫሬዝ ነው ይህንን መረጃ ያጋራው። ፌነርባቼ ቪክተር ኦስሜን እንዳይሰለፍ ጠይቀዋል። ፌነርባቼ በቱርክ ሱፐር ሊግ የፊታችን እሁድ ተጠባቂው የጋላት ሳራይና የፌነርባቼ ጨዋታ ይደረጋል። ፌነርባቼ በጨዋታው ጋላት ሳራይ ቪክተር ኦስሜንን እንዳያሰለፉ ለቱርክ እግር ኳስ ፌዴሬሽን ቅሬታ ቀርበዋል። ክለቡ ቪክተር ኦስሜን እንዳይሰለፍ የጠየቀው በክንዱ ላይ ባደረገው የደህንነት መጠበቂያ መሳሪያ ምክንያት መሆኑ ተነግሯል። ቪክተር ኦስሜን በእጁ ላይ የሚያስረው መሳሪያ የተቃራኒ ተጫዋቾችን ለአደጋ ያጋልጣል በሚል ፌነርባቼ ተቃውሟል። ስለዚህም የቱርክ ሱፐር ሊግ ጋላት ሳራይ በ71 ነጥቦች እየመራው ይገኛል። ፌነርባቼ ደግሞ በ67 ነጥቦች ሁለተኛ ደረጃ ላይ እንደተቀመጠ ነው የሚያሳየው። ጄደን ሳንቾ ወደ ቦሩሲያ ዶርትመንድ ለሶስተኛ ጊዜ ለመመለስ ፍቃዱን ሰጥቷል። የዶርትሙንዱ አሰልጣኝ የሆኑት ኒኮ ኮቫች የሳንቾ የዝውውር እውን እንዲሆንም አረንጓዴ መብራት የሰጠ ሲሆን ሳንቾም ወደ ቀድሞ ክለቡ የመመለስ ፍላጎት እንዳለው ነው የተነገረው። ሳንቾ በዶርትሙንድ በ158 ጨዋታዎች 120 ጎል ተሳትፎዎችን ማድረግ የቻለ ተጫዋች እንደሆነ ነው ፍሎሪያን ፕሌተንበርግ መረጃውን ያጋራው። ባየር ሚኒክ ማኑኤል ኖየርን ለአንድ ተጨማሪ ሲዝን እንዲቆይ አረንጓዴ መብራት እንዲሰጣቸው በመጠበቅ ላይ ናቸው ተብሏል። አዲሱ ኮንትራት እስከ 2027 ድረስም በክለቡ የሚያቆየው ይሆናል ተብሏል። ትልቁ ስህተቴም ሉዊስ ካስትሮን መቅጠሬን ያለው ደግሞ የፈረንሳዩ ክለብ ናንተስ ነው። የናንተስ ባለቤት የሆኑት ዋልደር ኪታ የቀድሞውን የክለቡ አሰልጣኝ ሉዊስ ካስትሮን መቅጠር ይጸጽተኛል ሲሉ ነው የተናገሩት። ትልቁ ስህተቴም ሉዊስ ካስትሮን መቅጠሬን ያሉት ባለሀብቱ ይሄው ደግሞ በአንድ ዓመት ሁለት ክለብን ለማውረድ ተቃርቧል ብለዋል። አሰልጣኝ ሉዊስ ካስትሮ በአሁኑ ሰዓት ሌቫንቴን እያሰለጠኑ በወራጅ ቀጠና 19ኛ ደረጃ ላይ ነው የሚገኙት። አክለውም ይሄ ልምድ የሌለው አሰልጣኝን መቀበል አልነበረብኝም፣ ከሊጉ ሁለት አሰልጣኝ አምጥተን አናቅም ነበር ሲሉም ጭምር ነው የተናገሩት። እሱ በፍጹም አይሳካለትም፣ ገና የወዳጅነት ጨዋታ ላይ ነበር፣ ግዴላችሁም ይህንን ሰው አሁኑኑ እናባረው ብዬ ነገርኳቸው ሲሉም ነው ጨምረው የተናገሩት። ሉዊስ ካስትሮን በተመለከተ ሀሳቡን ሲናገር የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ነው ከልብ አድርጌ የማመሰግነው። መልካም ጊዜ እንዲሆንላችሁም በአክብሮት ነው የምመኘው።